China has moved Army, Naval, and Air Force units into positions around Taiwan for what it says are military exercises. ዓለም በአዳዲስ ሀገራት የመመስረት መንገድና በሚገነጠሉባቸው ሀገራት አይታሰብም አቋም አዲስ የፖለቲካ ነውጥ ውስጥ መግባት ጀምራለች። በእንዲህ አይነቱ ብርቱ የፖለቲካ መካረር ደግሞ ቻይና ተጠቃሽ እንደሆነች ይነገራል። ታይዋንን ልትወጣ ታስባለች። መውጫ መግቢያዋን ዘግታ ወታደራዊ ጉልበቷን ለዓለም ያሳየች ነው። ለዋሽንግተንና ለቴፒ አጋሮች መልእክት አስተላልፋለች። ጉዳዩ ከሆነ ዋላድ ብሏል። የጦር ልምምዱ ሁለንተናዊ ታይዋንን መዝጋት ነው ተብሏል። ቤጂንግ በታይዋን ሰርጥ ዙሪያ እያደረገችው ያለው ወታደራዊ ልምምድ እጅጉን ረቂቅ የጦር መሳሪያ ስርዓቶችን በታጠቀና በአንድ ምሽት ማጥለቅለቅ የሚችል አቅሟን ለውጭ ጣልቃ ገብ ወታደራዊና ፖለቲካዊ ኃይሎች ጡንቻዋን ጭምር አስተሳሰበች በሚል ወታደራዊ ተንታኞች ስጋታቸውን ሲያስቀምጡ ውለዋል። ቻይና የዓለማችንን ቁጥር 3 ግዙፍ ጦር በማንቀሳቀስ ታይዋንን ኢላማ ውስጥ ያስገባችበት ወታደራዊ ልምምዷ ቀጥተኛ ተኩስን ያጀበ መሆኑ ለቴፒ ፖለቲከኞች ስጋቱን ከትላንቱ ዛሬ ወታደራዊ አድርጎባቸዋል። ልምምዱ ቀጥተኛ የደሴቷን ቁልፍና ወደ ምዕራባውያን መግቢያ ወደቦችን የመዝጋትና የማነቅ እንደሆነ ይፋ ሆኗል። ቻይናም ከዚህ ቀደም አድርጋው በማታውቅ መንገድ በግልጽ ታይዋንን ለመውረር ያደረኩት ልምምድ ነው በሚል አስቀምጠዋለች። በእርግጥ እሷ መጠቅለል ትለዋለች። የልምምዱ ቅኝት ከታይዋን ውጪ ጠላት ቢመጣ እንዴት ወደ ደሴቷ ገብቶ መፋለም እንዳይችል እናደርጋለን? እንዴትስ መከላከል ይቻላል? ደሴቷንስ እዛው እንዴት አፍነን ወደ ቤጂንግ ማስገበር ይቻላል የሚለውን ታሳቢ ያደረገ ነው በሚል ከቻይና በዛኛው ጽንፍ አቋማቸውን ያደረጉ ጋዜጦች በተለይም በኢንዶ ፓሲፊክ ቀጠና ያለውን የፖለቲካ ጥቅም ከአሜሪካ ጋር አሰናስኖ ማስቀጠል የሚሹት ታይዋን ታፈነች የሚል ቅርጽ በመስጠት ሲያስነብቡት ውለዋል። ዓላማው የጋራ ውጊያን ለመፈተሽ እንዲሁም ትክክለኛውን የውጊያ አቅምንም ለማሳየት ነው። ይህ ለታይዋን ሰርጥና ለውጭ ጣልቃ ገብ ኃይሎች ማስጠንቀቂያ ነው። የሀገሪቱን አንድነት ለማምጣትም ማሳሰቢያ ነው። ለገንጣዮችና ደጋፊዎቻቸው መልእክት ለመስደድ የውጊያ ዝግጅቱን ለማረጋገጥ የቻይና ጦር በቴፒ ዙሪያ የአየር የባህርና የሮኬት ኃይሉን አንቀሳቅሷል ተብሏል። ጣልቃ የገባ ሁሉ የቤጂንግ ወታደራዊ ዱላ ይደርሰዋል የሚል አቋም ያለው የቻይና ሕዝብ ነጻ አውጪ ጦር አንድም በጉልበት አንድም በሰላማዊ መንገድ ታይዋን ወደ ቤጂንግ መግባቷን እናረጋግጣለን የሚል ወታደራዊና ዲፕሎማሲያዊ መረዳት ውስጥ ገብቷል። ታይዋንም ብትሆን የአሜሪካን ረቂቅ የጦር መሳሪያዎች ታጥቃ ቻይናን ወደ መጣችበት የመመለስ አቅም እንዳላት ይነገርላታል። ለዚህም ነው ወታደሮቿንና የተለያዩ የጦር መሳሪያ ስርዓቶቿን አሰማርታ ልምምዱን በአይነ ቁራኛ መከታተል የቻለችው። ዋሽንግተን የ11.1 ቢሊዮን ዶላር የጦር መሳሪያ ሽያጭ ሀሳቧን ይፋ ማድረጓ አዲሷ የጃፓን ጠቅላይ ሚኒስትር ሳናይ ታካቺ ቻይና በታይዋን ላይ አንዳች ወታደራዊ እርምጃ ከወሰደች ቶኪዮ ቀጥተኛ ተሳትፎ በጦርነቱ ላይ ይኖራታል ማለታቸው ሺጂንፒንግን አበሳጭቷቸዋል። አሜሪካ ውሳኔ ካሳለፈች ከ10 ቀናት በኋላ ቻይና ብርቱን የጦር ልምምድ አድርጋለች። ከዛ ውጭም ደግሞ ቶኪዮ በ1945 ከሁለተኛው የዓለም ጦርነት መጠናቀቅ በኋላ የነበራትን አቋም ለውጥ አሁን የጦር ግንባታ ላይ ናት በሚል ትችት እየሰነዘረች ይገኛል። ምንም እንኳን ቤጂንግና ቴፒ ከ1949 በፈረንጆቹ አቆጣጠር አንስቶ በተለያዩ ፖለቲካዊ አለመግባባቶች ውስጥ ቢያልፉም ወደ ከፋው ውጊያ ሳይገቡ ቢቆዩ ዛሬ ግን ዓለም ካለችበት በቀላሉ ጦርነት ይቀሰቅሳል አረዳድ አንጻር ሺ ሊያደርጉት ይችላሉ የሚል ግንዛቤ እየፈጠረ ይገኛል። በ1949 የኩምታጎቹ ቺያንግ ካይሼክ ቻይናን ከማስተዳደር አቅሙ አንሶ ወደ ቴፒ ታይዋን በኮሚኒስቶቹ ማኦ ዜዱንጋውያን ቢባረረም የ1.4 ቢሊዮን ህዝቧ ቻይና በቻይና ህዝብ ሪፐብሊክ ፒአርሲ ስም እንደ ሀገር ሳትቆጠር ባለ 23 ሚሊዮና በቻይና ሪፐብሊክ አሮሲ የነበረችው ታይዋን ደግሞ አገር ሆና በመንግስታቱ ድርጅት በመቆጠር እስከ 1971 ድረስ ቆይተዋል። የመንግስታቱ ድርጅት የቻይናን አገርነት እውቅና በ1971 ሲሰጥ በጠቅላላ ጉባኤው የውሳኔ ሀሳብ 2758 ነበር። በ1972 የወቅቱ የአሜሪካው ፕሬዝዳንት ሪቻርድ ኒክሰን ቻይናን ሲጎበኙ ጉዳዩ ሁሉ ተጠናቀቀ ማለት ይቻላል። እንዲሁም በ1979 ዋሽንግተን በቤጂንግ ላይ የአንድ ቻይናን መርህ ስትከተል ቴፒ ጀርባ ተሰጣት። በዚህኛው የፖለቲካ አለመግባባት ውስጥ ለዘመናት የተሻገሩት ታይዋንና ቻይና ዛሬ ላይ ከጠላትነት ባሻገር የሶስተኛው ዓለም ጦርነት ምናልባት የሚነሳ ከሆነ ከኢንዶ ፓሲፊኮቹ የኮሪያዎቹ ውጥረት ጋር ተዳምሮ ማዕከል ሊሆኑ እንደሚችሉ ይነገራል። በእርግጥ መጠፋፋትን የሚሰጉት በጉዳዩ ላይ ወታደራዊ እርምጃን ላይ ከተሉ ይችላሉ የሚል ሀሳብ ቢጋራም በኮሚኒስት ፓርቲ ዓመታዊ ጉባኤዎችና የነጻነት በዓላት ላይ የሚያስተላልፏቸው መልእክቶች ጦራቸውን የሚያዘጋጁበት መንገድ እሱን የሚያሳይ አድርገዋል። የቻይና ህዝብ ነጻ አውጪ ጦር ልምምድ የታይዋን ገንጣይ ኃይሎችን በጦር ግንባታ ነጻ ለመውጣት ለሚሞክሩት አደገኛው ቅጣታቸው ነው። የቻይና የግዛት አንድነትና ሉዓላዊነትን ለመጠበቅ አስፈላጊው እርምጃ ነው።
እዚህ ላይ አጽንኦት ልስጥ። የዲፒፒ ባለስልጣናት ለመገንጠል ይሞክራሉ። አጀንዳቸውንም በአሜሪካ በመደገፍ ታይዋንን የጦር መሳሪያ ማከማቻ ሊያደርጉ ነው። እንዲህ አይነቱ ሙከራ ሙሉ ለሙሉ የሚታየው የዲፒፒ ባለስልጣናት ሰላምን በማጥፋት ቀውስን በመፍጠርና ጦርነትን በማባባስ ብቸኛ ተጠያቂ እንደሚሆኑ ነው። ወታደራዊ ትዕይንታቸውም ሺጂንፒንግ ይህኑ ያረጋግጣል። ምዕራቡ ዓለም በኢንዶ ፓሲፊክ ቀጠና ያለውን ፖለቲካዊና ምጣኔ ሀብታዊ መብቱን ለማስጠበቅ በቤጂንግ ላይ ወታደራዊ ጫና ለመፍጠር ውጥኑ ሊኖረው ይችላል የሚል ወታደራዊ ስጋት አለባቸው። ከ1954 እስከ 55 የነበረውን የታይዋን ሰርጥ ቀውስና የ1958ቱን ነውጥ ታሳቢ ማድረግ ቤጂንግ እጇን አጣጥፋ መቀመጥ እንደማትችል ጠቋሚ ሊያደርገው ይችላል። በተመሳሳይ ከታይዋን ሰርጥ ጀርባ በወቅቱ አሜሪካ ነበረችበት አሊያም ተሳታፊ መሆኗ ታሪክ ራሱን ባደገኛው መንገድ ሊደግመው እንደሚችል ማሳያ ያድርገዋል። ይህ ሁሉ ከታሪክ እስካሁናዊ የዓለም ፖለቲካ ግለት ጋር ጉዳዩን ለማየት መሞከር ችግሮች ዛሬ ላይ መጋረጣቸውን ጠቋሚ ያድርጉታል። የቻይና ጦር ምስራቃዊ ቲያትር እዝ ኃይሉን ወደ ሰሜንና ደቡብ ምስራቅ ታይዋን ሰርጥ በማሰባሰብ በምድርና በባህር ላይ አልፎ ቴፒን እንዴት ማጥቃት እንደሚቻል ያሳየ ቀጥተኛ ተኩስን ያሳተፈ ወታደራዊ ልምምድ አድርጋለሁ የሚል ግልጽ መግለጫ ሰጥቷል። ይህ የተለመደ አይደለም። ምክንያቱም ቻይና በታይዋን ሰርጥ ዙሪያ ልምምድ ታደርጋለች እንጂ ታይዋንን ለመውረር አንድም ቀን ብላ አታውቅምና። የልምምዱ ስም ተልዕኮ 2025 ሲሆን ታይዋንን መዝጋትና ዋና ዋና ወደቦቿን መክበብ አሊያም ማጥቃት አላማው ነው። እስከ ማክሰኞ የሚቀጥለው የጦር ልምምድ የታይዋንን ጦር በእጅጉ ያስደነገጠ ነው። የምስራቃዊ ቲያትር እዙ ቃል አቀባይ ሺይ በዌይቦ ገጻቸው ላይ በአየርና ባህር ጥቃትና ቁጥጥር በጥምር በቁጥጥር ስር መዋል ከበባ ውስጥ ማስገባትና ሌሎች ቁልፍ ወታደራዊ እርምጃዎችን ለመውሰድ የሚያግዝ ነው በሚል ፖለቲካዊ የሚመስል ግን ወታደራዊ አካሄዱ ያመዘነ ሀሳባቸውን አጋርተዋል። የታይዋንን ገንጣዮችና የውጭ ኃይል ጣልቃ ገቦችን ለመምከርና አርፋችሁ ተቀመጡ ለማለት ያደረግነው ነው በሚል ግልጹን አሳውቀዋል። ከዛም ይሻገራሉ። ያው እንመታታለን ብለዋል። ከ2022 ወዲህ እንኳን ቻይና 6 ለጦርነት ዝግጁ የሆኑ ግዙፍ ልምምዶችን አድርጋለች። የቻይና ህዝብ ነጻ አውጪ ፒኤልኤ ጦር ተዋጊ ጀቶቹን፣ ቦምብ ጣይ አውሮፕላኖችን፣ ሰው አልባ አውሮፕላኖችን እንዲሁም ረዥም ርቀት ተወንጫፊ ሮኬቶችን በማሰለፍ ቀጠናውን ሲያምሰውና ሲያስደነግጠው ውሏል። የቻይና ጦር መርከቦችና ተዋጊ ጀቶች ከተለያዩ አቅጣጫዎች በመክበብ ታይዋን ላይ በቅርብ ርቀት ይቆማሉ፣ የውጊያ ዝግጅታቸውንም ይፈትሻሉ በማለት ሺይ በግልጽ አስቀምጠዋል። የቻይና መገናኛ ብዙኃን የታይዋንን ወሳኝ ጥልቅ ውሃ ወደብ ኬሎንግ በሰሜን በመክበብ ካኦሹንግን በስተደቡብ በማጥበብ ቴፒን ማስጨነቅ የፒኤልኤ ዓላማ ነው በሚል ሲያስነብቡ ውለዋል። ምንም እንኳን ታይዋንን ከበባ ውስጥ ማስገባት የቻይና ጦር አዲስ ልምድ ባይሆንም የአሁኑ በቅርብ ርቀት መምታት እስከሚመስል ድረስ የተደረገ በዛ ላይ ምስራቃዊ እዙ በጋር ቴፒን ከበባ ውስጥ ለማስገባት ያደረግነው ነው በሚል ሀሳብ መስጠቱ ነው። ታዲያ አንዳች አደጋ እንዳለ ደግሞ ለመገመት አያዳግትም ሲል ዋሽንግተን ፖስት አስነብበዋል። የታይዋን መንግስትም ልምምዱን አውግዟል። የፕሬዚዳንቱ ቢሮ ቻይና ቀጠናውን ጫና ውስጥ እንዳታስገባው ስጋት አለ ካለ በኋላ ቴፒን በስተት ስሌት ከተመለከታችኋት ዋጋ ትከፍላላችሁ በሚል ሀሳብ ሰጥቷቸዋል። ላለፉት 24 ሰዓታት 2 የቻይና ጀቶችና 11 መርከቦች አካባቢው ላይ ዘመቻ አድርገዋል በሚል የታይዋን ጦር አሳስቧል። ቻይና በዚህ አጋጣሚ ጥሳ ከገባች ምላሽ ለመስጠትም በተጠንቀቅ ላይ ነው ብሏል። የአሜሪካውን ሂማርስ የሚሳይል ስርዓት ጨምሮ የጦር መሳሪያዎችን አሰማርተዋል። እስከ 300 ኪሎ ሜትር ርቀት መምታት የሚችል ሲሆን የቻይናዋን ደቡባዊ ግዛት ፉጂያንን ሳይቀር ለመምታት የሚያስችል ነው ተብሏል። የደሴቷ አቪዬሽን አስተዳደር ቻይና ጊዜያዊ የስጋት ቀጠና በቴፒ አየር ክልል ውስጥ 10 ሰዓታት ደንግጋለች። አማራጭ መስመርን ተጠቅሙ ማለቱ ደግሞ በእርግጥ መካረሩ ከባድ መሆኑን የሚጠቁም ያደርገዋል። ከቻይና ጦር ልምምድ ጋር በተያያዘ የትራንስፖርት ሚኒስቴር አቋሙን ግልጽ ማድረግ ይፈልጋል። ይህን ስርዓት የለሽና ምክንያት አልባ ተግባር በእጅጉ ያወግዛል። ይህ ደግሞ የባህርና የአየር ትራንስፖርት ተጠቃሚዎቻችንን ጫና ውስጥ ያስገባል። ታዲያ ይህኛው እንቅስቃሴ ለቻይናው ፕሬዚዳንት ሺጂንፒንግ ከፕሬዚዳንት ዶናልድ ትራምፕ የሚመጣባቸውን ጫና መመከትም ያስገድዳቸዋል ተብሎ ይታሰባል። ለዚህም ነው አገራት አንድም ነጻ እንውጣለን በሚል በሌላ በኩል ደግሞ ነጻነታችንን በራስ ገዝም ቢሆን እናስቀጥላለን በሚል አዲስ ዓለም አቀፋዊ ሂደት ውስጥ ናቸው እየተባለ የሚገኘው።